ሰዎች ጋር ስለሆነ አገሩን ስም ባልጠራም ያውቃሉ ማሸነፋችንን። በዛ ምክንያት ትኩረት ስባለች በቃ እግዚአብሔር ስለረዳት አሸንፋለች። አሁንም ደግሞ በዛች ጋር የቀረውን መድረክ ላይ ያለውን ፕሮግራም በታሪ ከዚህ በላይ እንዲረዳት ምኞታችን ነው። እንወዳሻለን ዩቲናስ። እንግዲህ ዩቲናስን ለመቀበል በኢንቴቤ ሪፖርት የተገኙ ኢትዮጵያውያንና ትውልድ ኢትዮጵያውያንን ዞር ዞር እያለን ኢንተርቪው እናደርጋለን። ምን እንደተሰማቸውና ለምን እንደተገኙ ሀሳባቸውን ይገልጻሉ። ጤና ይስጥልኝ። እንዴት ነህ? ለምን ተገኘክ እዚህ? እዚህ የተገኘሁት ዩቲናስን ለመቀበል ነው። ያው ኢትዮጵያውያን እርስ በርስ ተሰባስበን ደመቅ አድርገን የኢትዮጵያዊነት መንፈስ እንዲኖር አድርገን ለመቀበል ነው እዚህ የመጣ ነው እና ድባቡ ደስ ይላል። በጣም ሌላ ነገር ነው የሚመስለው ጭራሽ እና እስክትመጣ ጓጉተናል። ስለዚህ በርካታ ሰዎች ኤርፖርት ውስጥ ይገኛሉ። ትኩረታቸውን የሳቡ ይመስላል። ለምን ይመስላል? እዚህ ጋር በባህላዊ ልብስ ደምቀናል። አንድ አይነት ነገርም ይታያል። ባንዲሮቻችንን ይዘናል። ኢትዮጵያዊነትን ደግሞ እያንጸባረቀን ነው። ቤትን ቦታ ደግሞ ስለማናፈር አይ ቲንክ ትኩረት በጣም ስበናልና ያ ነገር ይመስለኛል እና ሞር ስትመጣ ደግሞ የበለጠ ደግሞ ሲደምቅ በጣም ሁሉም ትኩረት ወደኛ ዞሮ የራሳቸውን ሰው ይረሳሉ ብዬ አስባለሁ። በጣም እናመሰግናለን። እንግዲህ ቆይታችንን እንግዲህ ደስ እያላቸው ስለሆነ አንዳንድ ኢትዮጵያኖችን ሀሳባቸውን እንገልጻለን። እስኪ ጋዜጠኛ እንግዳ እንግዲህ የመጣሽው አሁን ዩቲናስን ለመቀበል ነው። ምንድነው ድባቡ? እንዴት ነው? ደስታው እንዴት ነው? ስሜትሽ እንዴት ነው? በጣም ደስ ብሎኛል። የመጀመሪያው የአይኮኒክ ኮንተንት ክሬተር ኦፍ ዘ ይር ኢትዮጵያን ወክላ በመወዳደሯ፣ ሁለተኛ ደግሞ ይህ ውብና ቆንጆ አለባበሳችን በኢንቴቤ ሪፖርት በአጠቃላይ ትኩረታቸውን ስበናል ብዬ አስባለሁ። አሁን እንግዲህ ከደቂቃዎች በኋላ ትደርሳለች ዩቲናስ። እንግዲህ ስሜቷ ምን የሚሆን ይመስላል? ምክንያቱም ካምፓላ የመጀመሪያ ጊዜዋ ነው። ምናልባት አበሾች እንዳሉ ብታውቅም በዚህ መልክ ይቀበሉኛል የሚል ስሜት ላይኖራት ይችላል። ምን የሚሰማት ይመስልሻል? በጣም ደስ የሚላት ይመስለኛል። ምክንያቱም ያልጠበቀችው ነገር ነው። ለምን አብዛኛው ሰው ዩጋንዳ አበሻ እንደሚኖር አያውቁም። በርካታ አበሾች ግን እዚህ ሀገር እንዳሉ ኢትዮጵያኖች ማወቅ አለባቸው ብዬ አስባለሁ። በጣም ጥሩ። እንግዲህ የአክስት ሀገር ዩጋንዳ ዩቲዩብ ቻናል ቀጥታ ላይ ነው ያለነው። እስቲ መልእክትሽን አስተላልፊ፣ ስሜትሽን። በጣም ደስ ብሎኛል። የነገ ደግሞ የስቴጅ ፐርፎርማንስ ይቀራታል። እግዚአብሔር ያንን ረድቷት ደግሞ በዛ ስቴጅ ላይ ሁላችንም ደስታችንን እንድንገልጽ ምኞቴ ነው። በጣም አመሰግናለሁ። ቴንክ ዩ። እሺ እንዴት ናችሁ? እንግዲህ ቤተሰቦቼ ዞር ዞር እያልኩኝ ኢትዮጵያውያንና ትውልድ ኢትዮጵያውያን በኢንቴቤ ሪፖርት በዛሬው ዕለት ምን እንደተሰማቸው ሀሳባቸውን ይገልጹልናል። አዜብ ጆርኒ የኔ ዩቲዩብ ቻናል ነው። ሁላችሁም እየገባችሁ ሰብስክራይብ አድርጉ። እንደዚህ ውብና ቆንጆ እንድንሆን ደግሞ የሀበሻ ልብስ ስፖንሰር የሆነችን ማን ልበል ስምሽን? ሊዲያ ምን ተሰማሽ? ዛሬ እዚህ ኢንቴቤ ሪፖርት ነው ያለሽው። በጣም ደስ ብሎኛል። በጣም ደስታ ነው የተሰማኝ። የምታስተላልፊው መልእክት አለ? በጣም ጥሩ እድል እንዲሆንላት አስተላልፋለሁ። ጥሩ ነገር ይግጠምላት። እሺ እናመሰግናለን። ሌሎች ኢትዮጵያኖች ከጀርባ ያሉ እነሱስ ምን ተሰማቸው የሚለውን ምን ተሰማሽ? በጣም ደስ ይላል። ኮርተንባታል። ሴቶች አሁን እንደምናውቀው ቬሮኒካም ተሸልማለች። ስለዚህ በጣም ደስ ብሎናል። ለሁለቶችም ሴቶች ስለሆኑ ደግሞ በጣም ደስ ብሎናል። ኮርተንባቸዋል። ቴንክ ዩ አመሰግናለሁ። ስለዚህ ዞር ዞር እያለን ድባቡን እናያለን አብረን። ምናልባት ሀሳብ አስተያየት ካላችሁ ደግሞ ዩቲዩብ ላይ ያለን፣ ቲክታክ ላይ ያለን፣ የቀሩትን ያው ሼር እናደርጋቸዋለን ማለት ነው። ጤና ይስጥልኝ። አብሮ ይስጥልን። ሰላም። ዛሬ ኢንቴቤ ሪፖርት ተገኝታል። ለምን ተገኘክ? ዩቲናስን ለመቀበል። ዩቲናስን ለመቀበል ምን ተሰማክ? በጣም ደስታ ተሰምቶናል። እንግዲህ በመቀበላችን እንኳን ደስ አላት ልንላት አለን ብለን መተናል እና እንኳን ደስ አለሽ። ድባቡ ምናምን ስታየው ምን ፊል አደረግ? በጣም አሪፍ ነው። ከጠበቁት በላይ ነው። ሰዎች መጥተዋል። እኔም ከነባለቤቴ ከልጄ ጋር ነው የመጣ ነው። እየጠበቅናት ነው በጉጉት። ቴንክ ዩ እናመሰግናለን። እንዴት ናችሁ? በጣም እየሳቃችሁ ነው እና ምን ተሰማሽ? ለምን መጣሽ? በጣም ደስታ። በዚህ አጋጣሚ እንደውም ዩቲዬ በጣም ነው መወድሽ። እንኳን ደስ አለሽ። ከካምፓላ ያው አንዳንድ የሚፈሩ ሰዎችን ወክዬ ነው። እሺ በጣም ነው መወዳት። በጣም እናመሰግናለን። ራቼ ይመጣል እርግጠኛ አይደለንም። በቃሽ ቢስ
እሺ ይሄን ይመስላል እንግዲህ። በመሀል አዳዲስ ነገር ካለ እናሳውቃቸዋለን። ወንዶች አልመጡም ወይ ልትሉ ትችላላችሁ። እስኪ ወደ ወንዶች ተራ እንሄድና፣ ኧረ ወንዶችም አሉ። ቤተሰብ ኤፊ እንዴት ነህ? ሀሳብ ገለጽ። ምን ተሰማክ? አንዴ ኩራት ድምቀት ዩቲያችን አኮራችን። በጣም ደስ ብሎኛል። ኢንስፓየሩኝ እየጠበቅኳት ያለው ድባብ እንዴት ነው? ድባቡ ያበደ ነው። አሁን እንደምታዩ በጣም ሞቲቬት ሆነን እየጠበቅናት ነው ንግስታችንን እና በጣም ደስ ብሎናል። ኢትዮጵያ ላሉ ቤተሰቦች ኢትዮጵያ ዩጋንዳ ውስጥ እንዳለው ያውቅምና ምን ትላለህ? በዚህ አጋጣሚ ምን መልእክት አለ? አለን ነው። በጣም አመሰግናለሁ። መልካም ጊዜ ይሁንልሽ። መልካም እንግዲህ ይሄን ይመስላል ፕሮግራማችን። እስከ መጨረሻው አብራችሁን ተከታተሉ። ስቲል ፕሮግራሙ ስላላለቀ ማለት ነው። አዳዲስ ሀሳብ ካለ በድጋሚ እንመጣለን። መልካም ጊዜ